የታላቁ ህዳሴ ግድብ ግንባታ ከተጀመረ በኋላ ከያቅጣጫው የተለያዩ ዘፈኖች ቀርበዋል። እነዚህም ዘፈኖች የተለያዩ የህብረተሰብ ክፍሎችን አነቃቅተዋል ወይ ማነሳስተዋል እየተባለ ይነገር ነበር። ያም ሆኖ ግን ከተወሰኑ ወራት በኋላ በአንድ የዜና ክፍለ ጊዜ ላይ በኢትዮጵያ ቴሌቪዥን አንድ ሰው ታየ። ያ ታዋቂ ሰው በተለያዩ ባህላዊ ሙዚቃዎቹ የሚታወቅ የነበረው ሰማኸኝ በለው ነበር። ሰማኸኝ በለው በእስር ቤት ሆኖ ለታላቁ ህዳሴ ግድብ የጻፈውን ግጥም ሲያነብ እናም ደግሞ ገጽታው በእጅጉ ጠቅሮ ሲታይ ብዙዎች ሰማኸኝ ስለመሆኑ ለማስታወስ አዳግቷቸው ነበር። በአሁኑ ሰዓት ይሄንን ቪዲዮ ለማግኘት በእጅጉ ፈትኖኛል። ያው ከትውስታዊ ማህደር ነው ይሄን ያጋራዋችሁ። እጅግ በጣም የጠቆረ ገጽታው ሰማኸኝ ነው ለማለት እንኳን የማያስችል ነበር። ሰማኸኝ በእስር ቤት የኪነት እና የተለያዩ ስራዎችን ሲሰራ እንደነበረና በኋላም ብዙም ሳይቆይ ከእስር ተፈቶ የቀደመ ውፍረቱና መልኩ ተመልሶ ለአባይ ዘፈን ስለመስራቱ ሁላችሁም ታስታውሱት ነው። ሆኖም ግን ለእስር ስለዳረገው ጉዳይ ከዛስ በስተጀርባ ስላሉት የኮንስፓይሬሲ ጉዳዮች ወይም ደግሞ የሴራ ትንተናዎች ምን ያህል ታውቃላችሁ? ስለዛ ሚስጥራዊ ጉዳይ የምናጋራችሁ መረጃ ይኖራል። ሰብስክራይብ ማድረጋችሁን አትርሱ። በቀጥታ የምናልፈው ወደ ጉዳዩ ነው። ሰማኸኝ የመጀመሪያ አልበሙን በለቀቀበት ጊዜ ነው ታዋቂነትን በደንብ ያተረፈው። ከዛ በፊት በተለያዩ የኪነት አገልግሎቶች ላይ ሲሰራ ነበር። በተለይም በግሽ አባይ የኪነት ቡድን ውስጥ የራሱን የሆነ አስተዋጽኦ ሲያደርግ እንደነበረ ነው የታወቀው። እንግዲህ እስከ 1980ዎቹ አጋማሽ 83 82 ድረስ አዲስ አበባ ውስጥ ሳይመጣ በክፍለ ሀገሩ በጎጃም ክፍለ ሀገር የግሽ አባይ ኪነት ውስጥ የራሱን እንቅስቃሴ ሲያደርግ ነበር። ከዛም በኋላ እንግዲህ በ1980ዎቹ አጋማሽ ላይ ወደ አዲስ አበባ ከመጣ በኋላ የራሱን የባህል ምሽት ክበብና ባንድ በማቋቋም ሲሰራ የቆየ ሲሆን በተለያዩ በሰራቸው ስራዎች ታዋቂነቱን አትርፏል። ከዛም በፊት አሁን ለምሳሌ ብዙ የማይታወቁ ታሪኮች አሉ ከሱ ጋር በተገናኘ የይርጋ ዱባለ ያሉበት እና አበበ መለሰ ያቀናበረውና አንዳንድ የዜማ ማሻሻያዎችን ያደረገበት አልበም ላይ ሰማኸኝ በለው በቅርብ ርቀት ሆኖ የአሰራር ሂደቱን ሲታዘብ እንደነበረና በዛ ውስጥ እንግዲህ የባህሩ ቀኝ የሚጫወቱት የጎጃም ጨዋታ አለና እዛ ላይ እሳቸው ጎጃም ምን አባቱ ብለው የተጠቀሙት ግጥም አለ። እሱ እንዲታረም ያው ከአበበ መለሰ ጋር ጫና ፈጥሮ ለእርምት ሊያደርግ ስለመቻሉ የጎጃም ምን አባቱ የሚለው ቃል እንዲወጣ ለማድረግ በመቻሉ የሚጠቀስ ነው። እንግዲህ ወደ ጠቀስንላችሁ ሚስጥራዊ ጉዳይ እናምራ። ግሩም ተስፋዬ ለሜሳ ይባላል። የሱ ጓደኛ ነው። የታዋቂው የሙዚቃ አቀናባሪ ለጥላሁን ገሰሰ ለነ ማህሙድ አህመድ ሙዚቃ በማቀናበር የሚታወቅ ነው። ጨካኙ አቀናባሪ ይባላል። ምክንያቱም የሙዚቃ ቅንብር የሚባለውን ይዞ ዜማ ብቻ አይደለም ቅንብርም ይዞ ነው የሚሄደውና ያ ቅንብር ነው የሚያሰራው የራሱን ቅንብርና ጨካኙ አቀናባሪ በመባል ይታወቃል። ተስፋዬ ለሜሳ የዛ የበኩር ልጅ ነው። ግሩም ተስፋዬ ለሜሳ ይባላል። ግሩም ተስፋዬ ለሜሳ ይሄ ሰሜ ባላገሩ የሚባለው ባላገር የተሰኘው አልበም ላይ በዋናነት አቀናባሪ የነበረው እሱ ነው። ሌላኛው የኪቦርድ ድራም ፕሮግራም ያደረገው ይሄ የድራም ሴክሽኑ ወይም ደግሞ የከበሮ የምቱን እንትን ፕሮግራም ያደረገው ሌላ ሰው ቢሆንም የኪቦርድ ዋነኛ የቅንብር ሴክሽኑን ያስተካከለው ወይም ደግሞ አቀናብሯል ማለት የሚቻለው ግሩም ተስፋዬ ለሜሳ ነው። ይሄ ከአልበሙ ከቨር ውስጥ የሚገኝ ነው። በአንዳንድ ዜማዎች ላይም የራሱን አስተዋጽኦ አድርጓል። በአንዳንድ ዘፈኖች ላይ የዜማ ማስተዋጽኦ አለው። ስለዚህ ጉዳይ ዙሪያ የሚያውቁ ሰዎች ካሉ የምታዳምጡ ካላችሁ በሰፊው የምታውቁት ነው። ግሩም ተስፋዬ ለሜሳ ነው ሞር የባላገር የሙዚቃ ቅንብሩን የሰራው የባላገር አልበምና በጣም ወዳጆች እንደነበሩ ይነገራል። ከግሩም ጋር በጣም ወዳጆች እንደነበሩ ይነገራል።
እንግዲህ ግሩም ተስፋዬ ሙዚቃም ከማቀናበርም ባለፈ ለሰማኸኝ በለው በጣም ወዳጅ እንደነበረ ይነገራል። በጣም ወዳጆች ናቸው። በጣም በክፉም በደግም የሚዋደዱ ሰዎች ናቸው። እናም አንድ አጋጣሚ ግን እነሱን ሞት ለያቸው ነው የሚባለው። እንደዛ ተፈጠረ። ምንድነው ካላችሁ ሁላችሁ የምታውቁት ነው። እሁድ ዕለት ነው፣ በሌሊት ነው። እንግዲህ እንደሚገመተው እንግዲህ ሐምሌ 7 ቀን 1994 ነው እንደሚገመተው ሰማኸኝ ክለብ ወይም ደግሞ ምሽት ክበብ ውስጥ ሲሰራ ቆይቶ አብረው እየተመለሱ ይመስላል። እና ይሄ በዛ ላይ ድካም እንዳለ የሚገመት ነው። ያው የቴዲ አፍሮን ጉዳይ የምታስታውሱት ነው። በሁለቱም ቴዲ አፍሮም ጋም እሱም ጋር ሰማኸኝ በለውም ጋር የተፈጠሩት ክስተቶች ቴዲ ከጉዞ መልስ በኋላ በተፈጠረ ድካም ተብሎ ነው ያው ፊት በር ላይ ገጨ ተብሎ የተቀረበበት ክስ ላይ በድካም ምክንያት ነው ተብሏል። ከዛ ውጪ ግን የሰማኸኝ ሲታይ እንግዲህ የምሽት ክበብ ውስጥ ከምሽት ክበብ ወጥቶ ይመስላል እንግዲህ ያ ነገር የገጠመው። እናም የተፈጠረው ክስተት ምንድነው? የመኪና አደጋ ነው የተፈጠረው። የመኪና አደጋ ነው የገጠመው። እንግዲህ ድልድይ ውስጥ ነው የገባው። መኪናውም ያው በጣም በአደገኛ ሁኔታ ነው ድልድይ ውስጥ የገባው። በዚህ ምክንያት ግሩም ተስፋዬ ለሜሳ ህይወቱ ሊያልፍ ችሏል። ጋቢና ነው የነበረው። እንግዲህ ህይወቱ አለፈ። ሰማኸኝ ህይወቱ ተርፎ በወቅቱ ሕክምና ለማድረግ ወደ እስራኤል አምርቷል። ከዚያ ሲመለስ ከሕክምና መልስ ፖሊስ በሰው መግደል ወንጀል ተጠርጥሮ ፍርድ ቤት አቅርቦት ነበር። ነገር ግን የሰማኸኝ በለው የመከላከያ ምስክሮችን አቅርቦ በቸልተኝነት የሰው ህይወት በማጥፋት ወንጀል ጥፋተኛ ሆኖ ስለተገኘ ቢያንስ የ3000 ብር የገንዘብ ቅጣት እንደ ተወሰነበትና እንደተሰናበተ ተነግሮ ነበር። ከዚያ በኋላ ግን ብዙም ሳይቆይ የገንዘብ ቅጣቱን እንዲከፍል ከተደረገም በኋላ በነጻም ከተሰናበተም በኋላ በአቃቤ ሕግ በኩል ቅጣቱ እጅግ የቀለለ ነው፣ አደጋው ሆን ተብሎ የተደረገ ነው በሚል የቅጣት ማሻሻያ ይግባኝ ተጠይቆበት የ5 ዓመት ጽኑ እስራት በድምጻዊው ላይ ተፈርዶበት ነበር። በከፍተኛ ፍርድ ቤት መዝገቡ እንደገና መርምሮ ማለት ነው። የቀድሞ የገንዘብ ቅጣት ተሽሮ ነው እንደዛ የተደረገው። እንግዲህ ይሄ የእስር ውሳኔ ከመተላለፉ አስቀድሞ ሰማኸኝ ለስራና ለሙዚቃ ዝግጅት ወደ አሜሪካ ሀገር ሄዶ ነበር። ወደ አሜሪካ ሀገር ከሄደም በኋላ ፍርዱንም እዛው ሆኖ ሰምቶ ነበር። በዛው መቅረት እየቻለ ባለመቅረቱና ወደ ሀገር ቤት ተመልሶ ለእስር በመዳረጉ ብዙዎች የሞራል ልዕልናውን ያሳየበት ነው ሲሉ ሲናገሩ ነበር። ቀደም የጠቀስኩት ትውስታ እንግዲህ እሱ በእስር ከተዳረገ በኋላ የተፈጠረ ነው። በእስር ከተዳረገ በኋላ የተፈጠረ ሲሆን እንግዲህ እዛ በነበረው የኪነት አገልግሎቱ ማለትም ታሳሪዎችን ወይም ታራሚዎችን የሙዚቃ ትምህርት በማስተማርና በሌሎች ስራዎቹ አመክሮ ተወስኖለት የ5 ዓመቱን እስር በ2 ዓመት ብቻ 2 ዓመት ከ6 ወር እስር ብቻ ሊወጣ እንደቻለ ነው እንግዲህ የሚነገረው። ያ የመኪና አደጋ እንግዲህ ብዙ የራሱ የሆኑ እንትኖች አሉት። ቅድም እንደጠቀስነው አይነት ሁኔታም አለ። ያም ከምሽት የመዝናኛ ክበብ ወጥተው ነው ይሄን ጉዞ ባደረጉበት ሰዓት የተፈጠረው የሚሉን ጉዳይ አለ። በእጅጉ በጣም አነጋጋሪ ነበረ። ያው የግጥምና ዜማ ደራሲውና አቀናባሪ የነበረው የግሩም ተስፋዬ ህይወት ሲያልፍ ብዙዎች ደንግጠው ነበረ። ዞሮ እንግዲህ ይሄ መኪና አደጋ በሱ ህይወት ውስጥ አነጋጋሪ ሆኖ ያለፈ ነው። ሚስጥሩ ከዚህ በስተጀርባ ያለው ነገር ይሄን ነው የሚመስለው። ሰብስክራይብ ማድረጋችሁን አትርሱ። አዳዲስ መረጃዎች ሲኖሩ ተመልሰን እንመጣለን። ሰብስክራይብ አድርጉ።